ሀብታቸውን ከወንጀላቸው መሸሸጊያ አድርገው የሚኖሩ ሰዎች ብዙ ናቸው ብል አጋነንሽ ትሉኝ ይሆን? ገንዘብ ፈላጭ ቆራጭ እየሆነ ከመምጣቱ ብዛት ወንድም በወንድሙ ላይ እንዲነሳ፣ ቤተሰብ እንዲቃቃር፣ እንዲሁም እስከ ወዲያኛው እንዲለያይና በነፍስ እንዲፈላለግ ማድረጉን በተለያዩ ታሪኮች ሰምታችሁና በአቅራቢያችሁ ተመልክታችሁ ታውቁ ይሆናል። በዓለም ዙሪያ ከባባድ ወንጀሎችን በመፈጸም ከፖሊስ አንስቶ አቃቤ ሕጎችን፣ ዳኞችን፣ አለፍ ሲል ደግሞ የፍትህ ሚኒስተሩን ከፍ ብሎም የሀገር መሪን በገንዘባቸው በመግዛት ፍትህን ያደበዘዙ፣ ድሆችን ያስለቀሱ ታላላቅ ባለሀብቶች መኖራቸው አይካድም። ያውም ዴሞክራሲና የፍትህ ምሳሌ አድርገን በምንገልጻቸውና ልንኖርባቸው በምንጓጓባቸው የአውሮፓ ሀገራት እና ታላቋ አሜሪካ። ጄፍሪ ኤድዋርድ ኤፕስቲን እንደ አውሮፓውያን አቆጣጠር በ1953 ከፓውላ እና ከሲሞር ኤፕስቲን የተወለደ ወጣት ሲሆን በዙሪያው ካለው ዓለም በተለየ ፍጥነት የሚንቀሳቀስ ይመስላል። እሱ የሂሳብ ባለሙያና በክላሲካል የሰለጠነ የፒያኖ ተጫዋች ነበር። ይህም በኋላ ላይ በአሜሪካ ታሪክ ውስጥ ካሉት እጅግ ውስብስብ ማህበራዊ ማታለያዎች አንዱን ለማቀናበር የሚረዳው የሎጂክ እና የኪነ ጥበብ ጥምረት ነው። በ16 ዓመቱ የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ ለሁለት ዓመታት በኩፐር ዩኒየን ኮሌጅ ፊዚክስ እና አድቫንስ ማቴማቲክስ ትምህርትን ተምሯል። በኩፐር ዩኒየን በነበረበት ወቅት የክፍል ጓደኞቹን በማስጠናት በከፊል ራሱን በገንዘብ ይደግፍ ነበር። ከዚያም አቋርጦ በመውጣት ዩኤንዩ በተባለ ታዋቂ ተቋም መማር ጀመረ። ሆኖም ምንም እንኳን በአእምሮ ችሎታው ለትልቅ ብቃት የሚጠበቅ ሰው የነበረ ቢሆንም ምንም ዲግሪ ሳይኖረው የትምህርት ዓለምን ለቆ ወጣ። መደበኛ ትምህርት ማነስ ከምንም ነገር አላደናቀፈውም። ይልቁንም ድፍረትን የሚያቀጣጥል ይመስላል። እንደ አውሮፓውያን አቆጣጠር በ1974 በማንሃተን ወደሚገኘው ታዋቂው የዳልተን ትምህርት ቤት ገባ እና በዓለም ላይ ካሉት በጣም ሀያላን ቤተሰቦች ልጆች ፊዚክስ እና ሂሳብን ለማስተማር ቦታ አገኘ። አብዛኛዎቹ ሰዎች ማህበራዊ መሰላልን የሚወጡበት በብቃት ማለትም ዲግሪዎች፣ የሙያ ስኬት ወይም የቤተሰብ ስም በመጠቀም ነው። ኤፕስቲን የመምህርነት ቦታውን ነበር የተጠቀመው። በዳልተን በነበረበት ጊዜ አለን ግሪንበርግ የተባለ ነጋዴ ልጆችን አስተምሯል። በ1976 ኤፕስቲን ከዳልተን ከስራ ከተባረረ በኋላ ግሪንበርግ በቤልስትሪሰን ውስጥ በዝቅተኛ ደረጃ የጀማሪ ንግድ ስራ ሰጠው። የፋይናንስ ስራዎችን በመስራትና ሀብታም ደንበኞችን በማምጣት ችሎታው ምክንያት በፍጥነት ከደረጃው አደገ። በ1980 ድርጅቱን ከተቀላቀለ ከ4 ዓመታት በኋላ የድርጅቱ የተወሰነ አጋርነት ተሰጠው። ኤፕስቲን ሳይበገር የራሱን የፋይናንስ ኩባንያ እንደ አውሮፓውያን አቆጣጠር በ1988 አቋቋመ። ይህም ኩባንያ ከ1 ቢሊዮን ዶላር በላይ የተጣራ ሀብት ያላቸውን ደንበኞችን ብቻ እንደሚቀበል ይነገራል። በዚህ ጊዜ ነበር ቪክቶሪያ ሴክሬት ጀርባ ያለውን ቢሊዮነር ዊክስነር ሌስሊን ያገኘው። ዊክስነር ለኤፕስቲን ገንዘብ ብቻ አልሰጠውም፣ ሙሉ የውክልና ስልጣን ጭምር እንጂ። የግዙፍ ሀብት ቁልፎችና በዓለም አቀፍ ስልጣን ከፍተኛ ደረጃዎች ውስጥ እንዲያልፍ ህጋዊነትም ጭምር አሳይቶታል። በዚህ አዲስ ተጽዕኖ ኤፕስቲን ከግል ኢንቨስትመንት ይልቅ የዓለም ጉባኤ የሚመስል ህይወት መገንባት ጀመረ። ከቢል ክሊንተን እና ከዶናልድ ትራምፕ የፖለቲካ ኃይል ጀምሮ እስከ ቢል ጌትስ የቴክኖሎጂ ተጽዕኖ እና የልዑል አንድሩ የንጉሳዊነት ደረጃ ድረስ የፕላኔቷን በጣም ታዋቂ ሰዎች በጥንቃቄ ከጎኑ አድርጓል። ለውጭው ዓለም ጄፍሪ ኤፕስቲን እጅግ በጣም ሀብታም፣ ዘመናዊ ሳይንስና ዓለም አቀፍ አመራር መካከል ያለውን ክፍተት ያስተካከለ ሰው ነበር። ከዚህ ከሚታየው ገጽታው ጀርባ ደግሞ ሌላ ሰው። ወዳጆቹ በስራም በዝናም በብልጽግናም አንቱ የተባሉ ናቸው። ጄፍሪ ለአቅመ ሔዋን ያልደረሱ ሴቶችን የወሲብ ሰለባ ማድረጉና ለንግድ እንደሚያቀርባቸው ቢያውቁም አያውቁም። የጄፍሪ ኤፕስቲን የወሲብ ንግድ በይፋ የተናገረችው የመጀመሪያው ሰው ማሪያ ፋርመር ነበረች። ማሪያ ፋርመር በ1995 በኤፕስቲን ፍቅረኛ በማክስዌል ለስዕል ግዢ የተቀጠረች አርቲስት ነበረች። እሷና ታናሽ እህቷ ኦኒ በኦሃዮ በሚገኘው ዊክስነር ስቴት ውስጥ ጥቃት ከተፈጸመባቸው በኋላ
ኤፕስቲንና ማክስዌል ወጣት ልጃገረዶችን እያሰቃዩ እንደሆነ ለኤፍቢአይ ሪፖርት አድርጋለች። በወቅቱ ኤፍቢአይ ክሱን ለመቀጠል የሚያስችል በቂ ማስረጃ እንደሌላት ነገራት። የኒውዮርክ ፖሊስ መምሪያንም ለማነጋገር ሞክራለች። በኋላ ላይ በህግ አስከባሪ አካላት ሙሉ በሙሉ ችላ እንደተባለች ተናግራለች። ጄፍሪ ኤፕስቲን ብዙ የናጠጡ ሀብታሞች ላሏት አሜሪካ ትልቅ ሀብታም ባይሆንም ከቢሊዮነሮች ተርታ ስሙ መጠቀሱ ግን አይቀርም። በ2000 ዓ.ም ያለው ንብረት $1 ቢሊዮን አካባቢ እንደሆነ የተለያዩ ጸሐፍት ጽፈዋል። ነገር ግን ይህ እሱ አለው ተብሎ እንዲወራለት የፈቀደው ብቻ ነው በማለት የአቃቤ ሕግና የፍርድ ቤት ሰነዶችን ጠቅሰው የሚናገሩም አሉ። በቨርጂኒያ ከሚገኙ ደሴቶች የራሱ ደሴት ገዝቶ ትልቅ ቪላ ከእንግዶች ማረፊያ ጋር ሰርቶበታል። በፓሪስ እና በኒው ሜክሲኮ ታላላቅ ቪላዎችን ገንብቷል። በፍሎሪዳ እና በደሴቱ ላይ ያሉት ቤቶች ምን እንደሚደረግባቸው የሚያውቅ የለም። በእርግጥ ከእይታ ውጭ የተደረጉበት ምክንያት ከላይ የተዘረዘረውን ወንጀል የሚፈጽምበት ቦታ በመሆናቸው ነው። ሕፃናቱንም የሚያገኛቸው የረዥም ጊዜ ጓደኛው በሆነችው በማክስዌል በኩል ነው። ማክስዌል አደኗን የምታድነው በሁለተኛ ደረጃ ትምህርት ቤቱ የመኪና ማቆሚያ ቦታዎች፣ የገበያ ማዕከሎች ነበር። በተለይ የኢኮኖሚ ችግር ያለባቸውና ከገንዘብ አለመረጋጋት ጋር እየታገሉ ያሉ የሚመስሉ ወጣት ልጃገረዶች የሚነገራቸው ሁሌም ተመሳሳይ ነገር ነው። ሀብታም እንግዳ የሆነ ነጋዴ ማሳጅ ያስፈልገዋል የሚል። በፓልም ቢች ወይም ኒው ሜክሲኮ ለሚኖር ታዳጊ ለአንድ ሰዓት ስራ $200 ወይም $300 እንደ ሀብት ነበር። የማሳጁን ስራ ለመስራት በሩን አልፈው ከገቡ በኋላ ልጃገረዶቹ በከፍተኛ የቅንጦት፣ በጥሩ ስነ ጥበብ፣ በግል ሼፎች እና በታዋቂ ሰዎች መካከል መገኘት ሁኔታው ወንጀል ሳይሆን እንደ ታላቅ እድል እንዲሰማቸው አድርጓል። ከዛም ኤፕስቲን ልጆቹን ወደ ዕቃነት ይቀይራቸዋል። በተጨማሪም አንዲት ልጅ ጓደኛዋን ይዛ ብትመጣ ተጨማሪ ክፍያ ታገኛለች። አንዴ ባልተገባ መንገድ ማንነታቸውን ያጡት ልጆች ሳያውቁት የራሳቸውን የክፍል ጓደኞቻቸውንና ጎረቤቶቻቸውን ወደ ተመሳሳይ ወጥመድ ይመራሉ። ሁኔታዎቹ ስለ አካላዊ አፈና አልነበሩም፣ ስለ ስነ ልቦናዊና የገንዘብ ስርዓት ነበሩ እንጂ ዝም እንዲሉም ፋይል ይያዝባቸዋል። ሴት አጋሮቹን በመጠቀም የእህትነትና የደህንነት የተሳሳተ ስሜት እንዲሰማቸው በማድረግ ልጃገረዶቹ እየሆነ ያለው ነገር የሀብታም ማህበረሰቦች አኗኗር ዘይቤ የተለመደ አካል እንደሆነ እንዲሰማቸው ይደረጋል። ብዙዎች የንግዱን እውነተኛ ባህሪ ሲገነዘቡ ሊረዳቸው ከሚችል ከማንኛውም ሰው ተነጥለው በግል ጄቶችና ሩቅ ደሴቶች ዓለም አቀፍ አውታረ መረብ ውስጥ ነበሩ። እንደ አውሮፓውያን አቆጣጠር በ2016 ዓመቷ ቨርጂኒያ በፓልም ቢች በሚገኘው የማር-a-ላጎ ሪዞርት አባቷ በክለብ ውስጥ የጥገና ስራ አስኪያጅ ስለነበር ልታግዘው ተገኝታለች። በስራ ቦታ እያለች ማክስዌል አገኘቻት። አንድ ባለጸጋ ነጋዴ እንደ ጉዞ የማሳጅ ቴራፒስት ሆና ብዙ ገንዘብ ማግኘት እንደምትችል ጠቆመቻት። የማክስዌልን የተወለወለ ውጫዊ ገጽታ በማመን ቨርጂኒያ ስራውን ተቀበለች። ከ2000 እስከ 2002 ባለው ጊዜ ውስጥ በኤፕስቲን የተለያዩ ንብረቶች መካከል ተዘዋውራ ትሰራ ነበር። የማሳጅ ስልጠና በሚል ሽፋን ለወሲብ ድርጊት ተዳርጋለች፣ እናም ጫና ይደረግባታል። በኋላ ላይ ለብዙ የኤፕስቲን ታላላቅ ወዳጆች በህገወጥ መንገድ እየተዘዋወረች ሰርታለች። እሷ ከተናገረቻቸው መካከል በጣም ታዋቂ የሆነው ክስ የብሪቴኑ ልዑል አንድሪው ይገኝበታል። በ2002 በታይላንድ በሚገኝ የማሳጅ ትምህርት ቤት በኤፕስቲን በተደረገላት የገንዘብ ድጋፍ እንድትማር ተጉዛ ነበር። ቨርጂኒያ ከወደፊት ባለቤቷ ሮበርት ጊፍሬ ጋር ተገናኘች። ይህን አጋጣሚ ከኤፕስቲን እና ከማክስዌል ጋር ያለውን ግንኙነት ለማቋረጥ ተጠቅማበት በመጨረሻ ወደ አውስትራሊያ ተዛወረች። ሆኖም ዝም አላለችም። ለፍትህ የነበራት ትግል ለ10 ዓመታት የዘለቀ ነው። በ2021 በኒውዮርክ የህፃናት ተጎጂዎች ህግ መሰረት በልዑል አንድሪው ላይ የፍትሐ ብሔር ክስ አቅርባለች። ጉዳዩ በ2022 ከፍርድ ቤት ውጪ በሆነ ክፍያ እልባት አግኝቷል። ምንም እንኳን ልዑሉ ተጠያቂነቱን ባይቀበለውም። ኤፕስቲን ድርጊቱ እየተጋለጠ ሲመጣ የፍትህ አካላት ለተበዳዮች በራቸውን በመዝጋት ይከለክሉለታል። ሀብት ፍትህን የመከልከል አቅሟን በኤፕስቲን አሳየች። የሀገር መሪዎች፣ የዩኒቨርሲቲ ልሂቃን፣ አርቲስቶች ሁሌም ከጎኑ አሉ።
በ2000ዎቹ መጀመሪያ ላይ ዶናልድ ትራምፕ የፓልም ቢች እና የኒውዮርክ ማህበራዊ ትዕይንቶች ዝግጅት ላይ በነበሩበት ጊዜ ትራምፕ ለኒውዮርክ መጽሔት እንዲህ ብለው ነበር። ጄፍን ለ10 ዓመታት አውቀዋለሁ። ድንቅ ሰው ነው። ከሱ ጋር አብሮ መሆን አስደሳች ነው። እኔ እንደማውቀው ቆንጆ ሴቶችን እንደሚወድ እንኳን ይናገራል። እናም ወጣቶች ናቸው። የትራምፕ ንግግር የኤፕስቲን ፋይሎች በፖለቲካ ተቀናቃኞቻቸው ወደ መሳሪያነት ተቀይሮባቸውም ነበር። ትራምፕ በተደጋጋሚ ጉዳዩን ወደ ቢል ክሊንተን ምርመራ ለማዞርም ተጠቅመውበታል። ቢል ክሊንተን ወደ ደሴቲቱ በተደጋጋሚ ሄዷል በማለት ደጋግመው በይፋ ተናግረዋል። በ2025 መጨረሻ ላይ ኤፕስቲን እና በተለያዩ የዴሞክራቲክ ፓርቲ አባላት መካከል ያለውን ግንኙነት ለመመርመር ትዕዛዝ ተሰጥቷል። ትራምፕም በአንድ ነጠላ ካላስቀደስን እያሉ አብረው ተሽኮለሌ ሲሉ የነበረውን የ10 ዓመት ጓደኛቸውን በስልጣን ዘመናቸው ሽምጥጥ አድርገው ክደዋል። መረጃዎች እንደሚያሳዩት ኤፕስቲን ከሩቅ ለጋሽ ብቻ ሳይሆን በዋይት ሃውስ በተደጋጋሚ ጎብኝም ነበር። በ1993 እና በ1995 መካከል ቢያንስ 17 ጉብኝቶችን አድርጓል። እነዚህ ጉብኝቶች ብዙውን ጊዜ የፕሬዝዳንቱ ልዩ ረዳት በነበረው ማርክ ሚድልተን ይመቻቹ ነበር። ኤፕስቲን እና ማክስዌል በዋይት ሃውስ የእርዳታ ዝግጅት ላይ ተገኝተዋል እና ከክሊንተንም ጋር ፎቶ ተነስተዋል። በ2001 ከስልጣን ከለቀቁ በኋላ ክሊንተን ከኤፕስቲን ጋር ያላቸው ግንኙነት በዓለም አቀፍ ጉዞዎች የበለጠ ጎልቶ ይታያል። ክሊንተን በኤፕስቲን የግል ቦይንግ 727 አውሮፕላን በ2002 እና በ2003 መካከል ቢያንስ 26 በረራ አድርገዋል። የክሊንተን ሰዎች እነዚህ ጉዞዎች ለክሊንተን ፋውንዴሽን ስራ እንደሆኑ እና በአፍሪካ ውስጥ እንደ HIV ኤድስ መከላከል እና በእስያ ኢኮኖሚ ልማት ባሉ የሰብአዊ ጥረቶች ላይ ያተኮሩ እንደሆነ ተናግረዋል። እንደ ኬቨን ስፒሲ እና ክሪስ ተከር ያሉ ታዋቂ ተዋናዮች ብዙውን ጊዜ ከክሊንተን እና ከኤፕስቲን ጋር በእነዚህ በረራዎች ላይ ይሳተፉ ነበር። ቢል ክሊንተን የኤፕስቲን የግል ደሴት የሆነውን ትንሹን ሴንት ጄምስ መቼም ጎብኝተው እንደማያውቁ በግልጽ ክደዋል። ቨርጂኒያ ጊፍሪ እና ሌሎች ሰለባ የነበሩ ሴቶች ደግሞ የቀድሞ ፕሬዝዳንቱን በደሴቲቱ ላይ በተደጋጋሚ እንዳዩቸው ለፍርድ ቤት ተናግረዋል። ሐምሌ 2019 ጄፍሪ ኤፕስቲን ከፓሪስ ሲመለስ በቴተርቦሮ አየር ማረፊያ ተይዟል። ከሁለት ቀናት በኋላ ከደቡባዊ የኒውዮርክ ዲስትሪክት የፌዴራል ክስ ቀርቦበታል። በሁለት ዋና ዋና ክሶች ነበር የተከሰሰው። አንደኛ ለአካለ መጠን ያልደረሱ ልጆች የወሲብ ዝውውር። ከ2002 እስከ 2005 ባለው ጊዜ በኒውዮርክ እና በፍሎሪዳ እድሜያቸው ከ14 ዓመት ጀምሮ በብዙ ሺህ የሚቆጠሩ ልጃገረዶችን በጾታዊ ጥቃት ሰለባ አድርጓል የሚል ክስ። ሁለተኛ በጾታዊ ዝውውር ላይ የመሳተፍ ሴራ። ተጎጂዎች ሌሎች ትናንሽ ልጃገረዶችን ለመመልመል የሚከፈልባቸው የፒራሚድ እቅድ እንደተጠቀመ በመግለጽ የኤፕስቲን ጠበቆች የ2008ቱ የፍሎሪዳ ክስ ያለማድረግ ስምምነት ዓለም አቀፍ የመከላከል አቅም እንደሰጠው ተከራክረዋል። በእርግጥ ጠበቆቹ የሃርቫርድ ትልልቅ የሕግ ፕሮፌሰሮች መሆናቸው ራሱ ምን ተይዞባቸው ይሆን ያስባለ ነበር። ይሁን እንጂ የኒውዮርክ ዳኛ የፍሎሪዳ ስምምነት በሌላ የፌዴራል ክልሎች ውስጥ ያሉ አቃቤ ሕጎችን እንደማያስገድድ ገልጸዋል። ይህም የ2019 ክስ እንዲቀጥል አስችሏል። የጄፍሪ ኤፕስቲን ሞት ነሐሴ 10 2019 12 ሰዓት ተኩል ጠዋት ሲቀሰቀስ ምላሽ ባለመስጠቱ ተረጋገጠ። ራሱን ለመስቀል በአልጋው አናት ላይ የታሰረ የአልጋ ልብስ ተጠቅሟል ተብሏል። የኒውዮርክ ከተማ የሕክምና መርማሪዋ ባርባራ ሳምፕሰን ገልጻ ነሐሴ 16 2019 ላይ በመሰቀል ሕይወቱን ማጥፋት እንደሆነ ገልጸዋል። ሰሞኑን እየወጡ ያሉት ፋይሎች ግን በዚያ ምሽት ማንም ወደ ደረጃው አልወጣም ከሚለው ቀደም ሲል የተሰጠው ቃል የሚቃረኑ ይመስላሉ። ከቀኑ 10 ሰዓት ከ39 ብቸኛው ካሜራ ብዥ ያለና በከፊል የተደበቀ ምስሎችን ቢያሳይም መርማሪዎች ነሐሴ 9 ቀን 10 ሰዓት ከ39 አካባቢ ወደ ኤፕስቲን ደረጃ የሚወጣ ብርቱካንማ ብልጭታ አስተውለዋል። የኤፍቢአይ መርማሪዎች እስረኛ ወደ ደረጃው ሲቃረብ እንደነበር አስተውለናል አሉ። ብርቱካንማ ጨርቅ ወይም የአልጋ ልብስ የያዘ
መኮንን ሊሆን እንደሚችልም ተደምድሟል። ቶቫ ኖኤል እና ሚካኤል ቶማስ የተባሉ ተረኛ ፖሊሶች በ30 ደቂቃው ኤፕስቲንን መመልከት ነበረባቸው። በምትኩ እንቅልፍ ወስዷቸውና ለሰዓታት ኢንተርኔት ሲጠቀሙ ነበር። ሁለቱም በኋላ ቸልተኝነታቸውን ለመደበቅ መዝገቦችን ማጭበርበራቸውንም አምነዋል። በቀጥታ በኤፕስቲን ክፍል ፊት ለፊት የነበሩት 2 ካሜራዎች በዚያ ምሽት ችግር እንደገጠማቸውም ተረጋግጧል። ይህም በሴል ውስጥ ስለተፈጠረው ነገር ቀጥተኛ እይታ መዝገብ አልተቀረጸም። የጠፋው የታነቀበት ጨርቅ ኤፕስቲንን ያገኘው ጠባቂ እንደቀደደው ተናግሯል። ነገር ግን በኋላ ላይ ለመርማሪዎች መልሶ ከኤፕስቲን አንገት ላይ ምንም እንዳላገኘም ተናገረ። በ2026 በኤፕስቲን ወንድም የተቀጠረው ገለልተኛ የፓቶሎጂ ባለሙያ ኤፕስቲን በአንገቱ ላይ 3 ስብራት እንደነበረው ጠቁሟል። እነዚህ ደግሞ በስቅላት ምክንያት ሊከሰቱ አይችሉም። አስክሬኑ ፎቶግራፍ ከመነሳት ወይም በሕክምና ባለሙያ ከመመርመሩ በፊት ስለተንቀሳቀሰ ትክክለኛ የሞት ጊዜ በይፋ አልታወቀም። ይህም የምርመራ ፋይሎቹን ውድቀት ያጎላል። የሰሞኑ ፋይሎች በኤፍቢአይ ድረገጽ ላይ የተለቀቁት መረጃዎች ከኤፕስቲን ቤተ መጻሕፍት የተገኙት የውስጥ ማስታወሻዎችን፣ 180,000 ምስሎችን፣ 2,000 ቪዲዮዎችን እና በሺዎች የሚቆጠሩ ኢሜይሎችን ያካትታሉ። እነዚህም የኤፕስቲንን አውታረ መረብና በሞቱ ዙሪያ እጅግ በጣም ዝርዝር መረጃን ይሰጣሉ። በ2026 በኤፍቢአይ ይፋ የተደረጉ ቁልፍ ግኝቶች መካከል ስቲቭ ባኖን ቃለ ምልልስ አንዱ ነው። በቀድሞ የትራምፕ ስትራቴጂስት ስቲቭ ባኖን እና ጄፍሪ ኤፕስቲን መካከል ስላለው ግንኙነት ባኖን ቀደም ሲል ግንኙነታቸውን ቀለል አድርገው ቢያመለክቱም በየካቲት 2026 መጀመሪያ የተለቀቁት ፋይሎች የማገገሚያ ፕሮጀክት እና በዓለም አቀፍ ብሔራዊ ፖለቲካ ላይ የጋራ ፍላጎት ያተኮረ የቅርብና ስትራቴጂካዊ አጋርነትን ያሳያል። ከሉል አንድሪው ጋር በሚገናኝ ደግሞ ዱክ በሚል ቅጽል ስም የተገኘው የኢሜል አካውንት የተላከ ደብዳቤ እስከ ታህሳስ 2010 መጨረሻ ድረስ በቡኪንግሃም ቤተመንግስት ውስጥ የግል ጊዜና በአፍጋኒስታን ውስጥ ስለሚገኝ ኢንቨስትመንት እድሎች ተወያይተዋል። የኤፍቢአይ ቃለ ምልልስ ማጠቃለያዎች እንደሚያሳዩት ኤፕስቲን ለዓለም አቀፍ የጤና ፈንድ የገንዘብ ድጋፍ ለማግኘት ሲል ስለ ቢል ጌትስ የጋብቻ የግል መረጃ በንቃት ለመጠቀም ሞክሯል። በ2012 እና 2013 የተላኩ ኢሜሎች ኤለን መስክ እና ኤፕስቲን ወደ ትንሹ ሴንት ጄምስ ስለሚያደርጉት ጉብኝቶች መልእክቶች መለዋወጣቸውን ያሳያል። ኢሜሎቹ እንደሚያሳዩት የቀድሞ የእንግሊዝ ባለስልጣን ፒተር ማዲልሰን ለኤፕስቲን ሴንሲቲቭ የሆኑ መረጃዎችን ልኳል እና በወቅቱ ጠቅላይ ሚኒስትር ጎርደን ብራውን የሚጠቀሙበትን ደህንነቱ የተጠበቀ የውሸት ስምም ጭምር አጋልጧል። ሲዲዎቹ የተለያዩ ባለስልጣናትና ታዋቂ ሰዎች በህፃናቱ ላይ የፈጸሙትን አስነዋሪ ተግባራትና ወንጀሎችን የያዙ ሲሆኑ በእያንዳንዳቸውም ላይ የሴቶቹና የወንዶቹ ስም በግልጽ ተጽፏል። ከሀገር መሪዎችና ከባለስልጣናት መካከል ሉል አንድሪው፣ ቢል ክሊንተን፣ ቢል ሪቻርድሰን፣ ዶናልድ ትራምፕ፣ የአሜሪካ የንግድ ሚኒስትር የሆኑት ሃዋርድ ሉትኒክ፣ የአሜሪካ የቀድሞ የእንግሊዝ አምባሳደር ፒተር ማንዴልሰን፣ የቀድሞ የእስራኤል ጠቅላይ ሚኒስትር ኢሁድ ባራክ በተደጋጋሚ ስማቸው በኢሜይሎቹ ላይ ተነስቷል። ከቴክኖሎጂ እና የንግድ ሰዎች ደግሞ ቢል ጌትስ፣ ኤለን መስክ፣ ህንዳዊ ቢሊየነር አኒል አምባኒ፣ የቀድሞ የባርክሌይስ ዋና ስራ አስፈጻሚ ጄስ ስቲሊ፣ የአፖሎ ግሎባል መስራች ዲዮን ብላክ ይጠቀሳሉ። ከመዝናኛና ሚዲያ ሰዎች ማይክል ጃክሰን፣ ሚክ ጃገር እና ዲያና ሮስ፣ ስቲቭ ባኖን፣ ዲፓክ ቾፕራ፣ ማይክል ወልፍ፣ ስቲቭ ይነሳሉ። ከምሁራኑ ደግሞ ዶክተር ፒተር አቲያ ከ1700 ጊዜ በላይ በኢሜይሎች ኤፕስቲንን ስለሚሰራው አጸያፊ ህይወት ሲቀልዱ ያሳያል። የቀድሞ የሃርቫርድ ፕሬዝዳንት ላውረንስም ይጠቀሳሉ። የዛሬውን አበቃው። ሰላም ቆዩኝ።